የ2025-26 የእንግሊዝ ፕሪሚየር ሊግን ማን ያሸንፋል? ቤተሰቦቻችን እስኪ ግምቶቻችሁን አስቀምጡ። እንግዲህ ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ በይፋ ይጀመራል። አርሰናል ከኮቨንተር ሲቲ ምሽት በኤምሬትስ ስቴዲየም 4 ሰዓት ላይ የሚያደርጉት ፍልሚያ የ2026-27 የውድድር ዘመንን በይፋ የመክፈቻ ጨዋታውን ያደርጋል። በዚህም እንግዲህ ጅማሮውን ያደርጋል ማለት ነው። ከዓለም ዋንጫ በኋላ ከበርካታ ቀናት ጥበቃ መልስ አሁን ላይ ወደ ተወዳጁ የእግር ኳስ መድረክ እናመራለን። ገበያ ስፖርት ከሜዳ ባሻገር የነሐሴ 15 2018 ዓ.ም የዕለተ አርብ አመሻሽ ዝግጅታችንን እንግዲህ በዚህ ጉዳይ ላይ እናደርጋለን። ዛሬ አርሰናል ከኮቨንተር ሲቲ የሚያደርጉት ጨዋታ ምን መልክ ሊኖረው ይችላል? ምን አይነት አስተያየቶች ተሰጡበት? ማን ምን አለ? እንዲሁም ደግሞ በርካታ የስፖርት ተቋማትና የስፖርት ተንታኞች እንደዚሁም ግለሰቦች ይህንን ጨዋታ በምን መልክ ሊጠናቀቅ እንደሚችል እንደዚሁም በምን አይነት ውጤት ሊቋጭ እንደሚችል ግምቶቻቸውን አስቀምጠዋል። ስለ ጨዋታዎችም እንደዚሁ በርካታ አስተያየቶች ተሰጥተዋል። ምን አይነት አስተያየቶች ተሰጡ የሚሉትን ነገሮች እናነሳለን። ከዛም ባሻገር የእነዚህ የሁለቱ ክለቦች ዛሬ የሚያደርጉት ፍልሚያ ታሪካዊ ዳራ ምን ይመስላል? ኮቨንተር ሲቲ ከ25 ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ ተመልሶ የ2025-26 የውድድር ዘመን ሻምፒዮኑን አርሰናልን ይገጥማል እና ምን አይነት ፈተና ይገጥመዋል ኮቨንተር ሲቲ? አርሰናልስ በኮቨንተር ሲቲ ምን አይነት ፈተና ሊገጥመው ይችላል? ምን አይነት መልክ ሊኖረው ይችላል ጨዋታው የሚለውን ነገር በሰፊው እንመለከታለን። ከዛም ባሻገር እንደ ሰበር ዜናም ይመስላል። ይሄም ምንድነው? አርሰናል ከዝውውር ጋር በተያያዘ አዲስ ዜና ወጥቷል። ዛሬ ከሰዓት በተሰማ ዜና እንግዲህ አለቀ ደቀቀ የተባለው ጉዳይ እንደገና ነፍስ ዘርቶ ተነስቷል። አዳዲስ ጉዳዮችም ተፈጥረዋል። እነዚህ ነገሮችስ ምንድናቸው የሚለውን አጠቃላይ ከዝውውሩ ጋራና እንደዚሁም ደግሞ ከምሽቱ ጨዋታ ዙሪያ በቂ የሆኑ መረጃዎችን ትክክለኛ የሆኑ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ ማድረሰውን የመኮንን አልማው ነኝ። እንደዚሁም ደግሞ ኪዳኔ ታከለ ካሜራውን በብቃት እየተቆጣጠረ እኛ በጥራት ወደ እናንተ እንድንደርስ እያደረገን ይቆያል። እናንተም በያላችሁበት ናችሁ አብራችሁ እንድትቆዩ የአክብሮት ግብዣይ ነው። ዛሬ አረብ ነሐሴ 15 2018 ዓ.ም ምሽት 4 ሰዓት ላይ ኤምሬትስ ስቴዲየም ላይ መድፈኞቹ ከኮቨንተር ሲቲ የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ መክፈቻ ጨዋታቸውን ያደርጋሉ። እንግዲህ ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ያነሳው አርሰናል ከ25 ዓመታት በኋላ ወደ ከከፍተኛ ሊግ ወደ እንግሊዝ ፕሪሚየር ሊግ ካደገው ኮቨንተር ሲቲ ጋራ የሊጉን የመጀመሪያ ጨዋታ ያደርጋሉ። ስለ ጨዋታው ዋና ዋና መረጃ የምንላቸውን በመጀመሪያ እናስቀድምላችሁ። ለንደን ኤምሬትስ ስቴዲየም ላይ ነው ጨዋታ የሚደረገው በአርሰናል ሜዳ ማለት ነው። ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሁለቱ ቡድኖች ወቅታዊ መረጃዎችን አንስተንለፍ። በአርሰናል በኩል ያው ባለፈው ሳምንት አርሰናል በኮሚኒቲ ሽልድ ዋንጫ ማንቸስተር ሲቲን የእንግሊዝ ፕሪሚየር ሊግ ዋንጫ ተፎካካሪውን ማንቸስተር ሲቲን አሳማኝ በሆነ ጨዋታ 3-0 አሸንፎ ነው ለዛሬው ጨዋታ የሚመጣው። ይህም ትልቅ መነሳሳት ሊሆንለት እንደሚችል ይጠበቃል። ያው ሆኖም ግን ለዛሬው ጨዋታ ቁልፍ ተከላካዩ ዊሊያም ሳሊባ እንደዚሁም ደግሞ የጁሊያን ቲምበር አለመኖር ምናልባት ለአርሰናሎች ስጋት ሊሆን ይችላል። አዲሱ ፈራሚ ብሩኖ ጉማሬሽም እንግዲህ የመሰለፉ ነገር አጠራጣሪ ነው። እስካሁን ድረስ የተረጋገጠ መረጃ አልወጣም። ይሄ ዝግጅት እስከተቀረጸበት ሰዓት ድረስ ማለት ነው። ቡካዮ ሳካና ዴክላን ራይስም ያው ከእንግሊዝ ጋራ የዓለም ዋንጫ ጉዟቸው ላይ በነበረው መዳከም ምናልባት ሙሉ ለሙሉ አሁን ላይ ወደ ጨዋታው ወይም በቋሚነት የመሰለፋቸው ነገር አጠራጣሪ ነው። ባለፈው በኮሚኒቲ ሽልድ ጨዋታ ላይም ተመልክተናቸው ነበረ። ዛሬስ የሚለው ነገር እንደዚሁ ይሄም ይጠበቃል። በኮቨንተር ሲቲ በኩል ያሉ አንዳንድ ነገሮችን እንደዚሁ አይተን እንለፍ። በፍራንክ ላምፓርድ የሚመራው ይህ ቡድን እንግዲህ ከረዥም ዓመታት በኋላ እንዳልነው ከ25 ዓመታት በኋላ ነው ወደ እንግሊዝ ፕሪሚየር ሊግ መድረክ የመጣው።
እናም ከነዚህ ሁሉ ጊዜያት በኋላ በመመለሱ እንግዲህ በዛሬው ጨዋታ አስገራሚ ውጤት ይዞ ለመውጣት ጥረት ያደርጋል። ላምፓርድም አንዳች ነገር ብለዋል። በዚህ ጨዋታ ላይ ምን አይነት ብቃት ሊያስመለክቱ እንደሚችሉ በልበ ሙሉነት የተናገሩት አስተያየት አለ። እሱ ምንድነው የሚለውን እናያለን። ኮቨንተሪ ሲቲ ከዚህ ሁሉ ዓመታት በኋላ እንግዲህ በላምፓርድ የተመራ አስደናቂ ጉዞ በማድረግ ፕሪሚየር ሊጉን ተቀላቅለዋል። የላምፓርድ ስልት እንግዲህ በፍራንክ ላምፓርድ የሚመራው ቡድኑ ከረጅም ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ በመመለሱ ያው ትልቅ ጉልበትና ተነሳሽነት እንደሚኖረው ይጠበቃል። ከዚሁ ጋር ተያይዞ ኮቨንተሪዎች ካላቸው አዲስ መጭ ከመሆናቸው ጋር ተያይዞ በአዲስ መንፈስ ነው ጨዋታው ሊያደርጉ የሚችሉት። በአንጻራዊነት እንግዲህ በአርሰናል ሜዳ ላይ በጥንቃቄ በመከላከልና በመልሶ ማጥቃት አስገራሚ ውጤት ይዘው ለመውጣት ይሞክራሉ ተብሎ ይታሰባል። ያን የምንጠብቀው ነው። ከጨዋታዎች ጋር ተያይዞ ብዙ አስተያየቶች ተነስተዋል። ግምቶችም አሉ፣ አስተያየቶች አሉ። የአርሰናል ባለቤቶች ያስተላለፉት መልእክት አለ። በዚህ የክረምት የዝውውር መስኮት ላይ በኋላ የምናነሳው ነገር አለ፣ ትልቅ ነገር። ከዛ በፊት ግን አንዳች ነገር ብለዋል። ምንድነው ያሉት? አሁን ዋናው ዓላማችን ተጨማሪ ዋንጫዎችን ማንሳት ነው። አሁን አርሰናል ቤት እየተወራ ያለው ነገር በሙሉ ስለ ድልና ስለ ዋንጫ መራብ ነው። ከአሰልጣኝ ሚካኤል አርቴታ ጀምሮ ተጫዋቾችም የክለብ ባለቤቶችም የሚያወሩት ነገር እሱ ነው እና ስኬትን በዘላቂነት ማስቀጠል በስፖርት ዓለም ውስጥ ከባድ ከሚባሉ ትልልቅ ፈተናዎች አንዱ ነው። ይህንንም ለማሳካት በበርካታ መንገዶች በትጋት እየሰራን እንገኛለን የሚል መልእክት አስተላልፈዋል። የመድፈኞቹ ባለቤቶች ማለት ነው። ሚካኤል አርቴታም እንደዚሁ ከዚህ ጨዋታ ጋር በተያያዘ ከጨዋታው በፊት ትላንትና ወደ እናንተ ካደረስነው ዝግጅት በተጨማሪ ሌላ አዲስ መረጃ አለ። እሱም የመድፈኞቹ አለቃ ወይም አሰልጣኝ ሚካኤል አርቴታ ከመቼውም በላይ ድል ተርቤያለሁ የሚል አስተያየት ነው የሰጡት። እንግዲህ ያለፈው የውድድር ዓመት እንግሊዝ ፕሪሚየር ሊግ ሻምፒዮን ናቸው። በርካታ ድሎችን አስመዝግበዋል። በኮሚኒቲ ሺልድ ዋንጫ ላይ እንደዚሁ የማንቸስተር ሲቲን ምን ያህል አሳማኝ በሆነ መንገድ እንደረቱ ይታወሳል። ነገር ግን አሁንም ድል ተርቤያለሁ ከምን ጊዜውም በላይ እያሉ ናቸው ሚካኤል አርቴታና ዓመቱን ለመጀመር ጓጉቻለሁ፣ ከምን ጊዜውም በላይ ድሎችን ተርቤያለሁ ነው ያሉት። ዛሬ የውድድር ዓመቱን በደጋፊዎቻችን ፊት እስከምንጀምርና ድል እስከምናሳካ ድረስ ቸኩያለሁ ነው ያሉት። ጨዋታውን እስከምናደርግ አይደለም ያሉት። ምንድን ያሉት? በደጋፊዎቻችን ፊት እስከምንጀምርና ድል እስከምናሳካ ድረስ ጓጉቻለሁ ነው ያሉት። ጨዋታውን እስከምናደርግ ድረስ አይደለም ያሉት። ስለዚህ ሙሉ ለሙሉ ድል እንደሚያደርጉ አምነው ነው ይህን ጨዋታ የሚያደርጉት ማለት ነው። ጥርጣሬ የላቸውም። ላምፓርድም በሌላ በኩል የተናገሩት ነገር አለ። ዛሬ የት ደረጃ ላይ እንዳለን ታያላችሁ ነው ያሉት። ላምፓርድ የቀድሞው የቼልሲ ገናና የመሃል ሜዳ ተጫዋች አሁን ላይ የኮቨንተሪ ሲቲ አሰልጣኝ የሆኑት ፍራንክ ላምፓርድ ዛሬ በአርሰናል ጨዋታ ያለ ፍርሃት ነው እንደሚፋለሙ የተናገሩት። ምንድን ነው ያሉት? ምን ደረጃ ላይ እንዳለንና በጨዋታው እንዴት ያለ ፍርሃት ትልቅ ነገር ማቅረብ እንደምንችል ለሁሉም ሰው ማሳየት እፈልጋለሁ የሚል አስተያየት ሰጥተዋል። ባለፈው ዓመት በከፍተኛ ሊጉ ያደረጉት ነገር ይታወሳል። ቀድመው ነው ማለፋቸውን ያረጋገጡት። በምን ያህል ደረጃ የከፍተኛ ሊጉን ዋንጫ እንዳነሱና የከፍተኛ ሊግ ተወዳዳሪ ክለቦች ላይ የበላይነት እንደነበራቸው ይታወሳል። እንግዲህ ፍራንክ ላምፓርድ በእንግሊዝ ፕሪሚየር ሊግ ላይ ከማይረሱ እጅግ በጣም ገናና ከሆኑና ሌጀንድ ከሚባሉ ተጫዋቾች መካከል አንዱ ናቸው። በሰማያዊ ማሊያ በደንብ ነው የምናውቃቸው። በጣም ከምንወዳቸው የመሃል ሜዳ ተጫዋቾች መካከል ላምፓርድ አንዱ ናቸውና አሁን ደግሞ ኮቨንተሪ ሲቲን ይዘው ከ25 ዓመታት በኋላ ወደዚህ ወደ እንግሊዝ ፕሪሚየር ሊግ ክለቡን ይዘው ተመልሰዋልና ዛሬ አርሰናል ላይ ተጽዕኖ እንደሚፈጥሩ ተናግረዋል። አርሰናልን እናከብራለን፣ ይሄ ማለት ግን በጨዋታው ላይ ኃይለኛ አንሆንም ማለት አይደለም ነው ያሉት። ስለዚህ አርሰናል ላይ የአምናው ሻምፒዮን ላይ ኃይለኛ ለመሆን አስበዋል ማለት ነው እና በዚህ የውድድር ዘመን አንዳች ነገር ማሳካትም እንደሚፈልጉ ጭምር ተናግረዋል ፍራንክ ላምፓርድ። ስለዚህ ይህ ጨዋታ በአዲስ አዳጊ ክለብና በአምናው ሻምፒዮን መካከል እንደመደረጉ በጣም በሰፊ ልዩነት የሚደረግ ሳይሆን ተጠባቂ እንዲሁ የሚያደርገው ነው። የመጀመሪያው ተጠባቂነት ያው የውድድሩ የመጀመሪያ ጨዋታ ነው። የአምናው ሻምፒዮን የሚያደርገው ጨዋታ ነው። ከስንት ናፍቆት ከወራቶች ናፍቆት በኋላ የተመለሰ ጨዋታ ነው። በጣም ይጠበቃል። ብዙ ሰዎች በጉጉት እየጠበቁት ያለ ጨዋታ ነው።
ከዛ ባሻገር ግን ኮቨንተሪ ሲቲ የዋዛ ቡድን እንደማይሆን ብዙ ነገሮችን ተመልክተናል። ብዙ እና አርሰናልም በኤምሬትስ ሊፈትን እንደሚችል የሚጠበቅ አይነት አቋም እንዳላቸው ከውስጥም ከውጭም መረጃዎች እየወጡ ናቸው። እና አንዳንድ ነገሮችን እናንሳ። ምናልባት ይህ ጨዋታ ምን መልክ ሊኖረው ይችላል? እንግዲህ ዛሬው የአርሰናልና የኮቨንተሪ ሲቲ ጨዋታ በሁለቱ ቡድኖች ወቅታዊ ጥንካሬ፣ የጉዳት ዜናዎችና የታክቲክ አቀራረብ ላይ በእነዚህ 3 ጉዳዮች ላይ በመመስረት ምን አይነት የጨዋታ ሁነት ሊኖር ይችላል የሚለውን ስናንሳ ያው አርሰናል የበላይነቱን የሚይዝበት ነገር ግን ደግሞ በጉዳቶች ምክንያትም ያው ጥንቃቄ የሚያደርግበት ፍልሚያ ሊሆን እንደሚችል ይጠበቃል። የአርሰናል የበላይነት ምንም ጥርጥር የለውም። የፍራንክ ላምፓርድ ቡድን ሊያደርግ የሚችለው በመከላከልና በመልሶ ማጥቃት ላይ የተመሰረተ ጨዋታ ነው የሚያደርገው። ምክንያቱም ባለፈው ዓመት አርሰናልም እየተከላከለ ነበር። ነገር ግን ባለፈው ሳምንት ማንቸስተር ሲቲ ላይ አርሰናል ምንድን ነው ያደረገው? 3-0 በረታበት ጨዋታ ምን አይነት አረታት ነበረ? ምን አይነት ድል ነበር የተቀዳጀው? እሱን ነገር አይተዋልና ይሄ ቡድን በምን አይነት መንፈስ እንደሚጫወት ምን ጠብቀው ነው። እንግዲህ የጨዋታው ታክቲካዊ ሁኔታና ሊታዩ የሚችሉ አንዳንድ ነገሮችን ስናንሳ የአርሰናል የኳስ ቁጥጥር የበላይነት የሚጠበቅ ነው። አርሰናል ያው በገዛ ሜዳው እንደመጫወቱ ጨዋታውን ከመጀመሪያው ጀምሮ ተጭኖና አጥቅቶ ለመጫወት እንደሚሞክር ይጠበቃል። ማርቲን ኦዴጋርድ በመሃል ሜዳ ላይ ባለፈው ዓመት ከምናውቀው በጣም የተለየ ሆኖ ነው የመጣው። በዚህ የዋንጫ ጨዋታ በኮሚኒቲ ሺልድ ዋንጫ ጨዋታ ላይ የጨዋታው ኮከብ ነበረ። እጅግ በጣም በሚገርም ብቃት ነው የተመለሰው። ምናልባት ቡድኑን ይለቃል በዝውውር መስኮቱ ሲባልም ነበረ። ነገር ግን ሚካኤል አርቴታ እና መድፈኞቹ ይህንን የመሃል ሜዳ ኮከብና የቡድኑን አምበል ለምን ለሽያጭ እንዳላቀረቡትና በዝውውሩ ላይ ጭራሽ ስሙ ሳይነሳን ለምን እንደቀረ ያሳየበት ጨዋታ ነበረ። አርሰናል ምናልባት ሊለቁት ይችላሉ የሚል ነገር ነበረ። አምና በጉዳቶችም በወቅታዊ አቋምም የተፈተነ ተጫዋች ነበረ። አንዳንድ ደጋፊዎች ክለቡን እንዲለቅላቸው ሁላ ይፈልጉ ነበር። ይለቃል የሚል ግምቶችም ነበሩ። ነገር ግን አሁን ላይ ስሙ እየተነሳ አይደለም። እንደዚሁም ደግሞ በቡድኑ ውስጥ እንደሚቀጥል ይጠበቃል። የዴክላን ራይስ ጋር ያለው የአምበልነት ጥያቄ አለ። ከኦዴጋርድ ነጥቆ ለዴክላን ራይስ የመስጠት ጉዳይ ምናልባት ተጫዋቹ ክለቡን ካለቀቀ በስተቀር የሚሉ ነገሮችም ነበሩ። ብዙ መነጋገሪያ ነገሮች ነበሩ። ሆኖም ግን ማርቲን ኦዴጋርድ ምን ያህል መሃል ሜዳው ላይ ለአርሰናል ስትንፋስ ሊሆን እንደሚችል ያሳየበትን ብቃት በኮሚኒቲ ሺልድ ፍጻሜ ላይ ተመልክተናል። ስለዚህ በማርቲን ኦዴጋርድ መሃል ሜዳ ላይ የጨዋታውን ፍጥነት በመቆጣጠር እንግዲህ ለፊት መስመር ተጫዋቾቹ የግብ ዕድሎችን ለመፍጠር እንደሚጥር፣ ተከላካይ መስመር ላይም ያው የዊሊያም ሳሊባ አለመኖር እንዳለ ሆኖ ነገር ግን ሌሎች ጥምረቶች በሲቲ ላይ ያየናቸው ጥምረቶች ሌሎች በጣም በኋላ ላይ በደንብ የምናያቸው ነገሮች አሉ። ሌላው የኮቨንተሪ ሲቲ የተከላካይ ወይም የመከላከል ስልት ነው። እንግዲህ ፍራንክ ላምፓርድ ቡድኑን ወደኋላ በማፈግፈግ በጥንቃቄ እንዲከላከልና የአርሰናልን የፊት መስመር ክፍተት እንዲዘጋ ሊያዝዙ እንደሚችሉ ይጠበቃል። በአንጻሩ ያው አርሰናሎች ኳስ ሲያጡ በመልሶ ማጥቃት ፈጣን ሽግግሮችን በማድረግ አርሰናል ለማጥቃት እንደሚሞክሩ ይጠበቃል። ከዚያ ውጭ ግን አርሰናል ኳሱን ይዞ እንደሚጫወት ምንም ጥርጥር የለውም። በዚህ ጨዋታ እንዳልነው ነው ኮቨንተሪ ሲቲ እንደ አዲስ መታየት የሌለበት ቡድን ነው። ባለፈው ዓመት በከፍተኛ ሊጉ ምን እንዳደረገ አይተናል። አሁን እየወጡ ያሉ አስተያየቶችን አይተናል። የተለያዩ የልምምድ ቪዲዮዎችና የአምና እንቅስቃሴዎችንም ተመልክተናል። ስለዚህ ቀላል አድርገን አናይም። ግምቶችን በኋላ ላይም እናያለን። በእርግጥ ግን የጨዋታ የበላይነት አርሰናል ጋር ነው፣ ምንም ጥርጥር የለውም። እና የአርሰናል የተከላካይ ክፍሉ ፈተና በተለይ የሳሊባ አለመኖር በአርሰናል በኩል እንደ ደካማ ጎን የሚታይ ነው። የዚህ ፈረንሳያዊ ኮከብ አለመኖር ምክንያት ኮቨንተሪዎች በአርሰናል መሃል ተከላካይ ላይ ጫና ሊፈጥሩ እንደሚችሉ ይጠበቃል። ያው ያን ያክል ከባድ ባይሆንም ጋብሪኤል ማጋሌሽ ከሌላ ተከላካይ ለምሳሌ ከቤን ዋይት ወይም ደግሞ ከነ ሌሎች ተከላካዮች ጋራ ክርስቲያን ሞስኬራ ያው እሱ ነው ሊሆን የሚችለው። ከነሱ ጋር የሚኖረው ጥምረት ባለፈው ዓመትም አይተናል። አልፎ አልፎ ያየንበት ጊዜ አለ። ሰሞኑንም አይተናል። ያን ያክል ስጋት የለበትም። ነገር ግን ዊሊያም ሳሊባ 100% የሚተካ ተጫዋች ነው ወይ? የዊሊያም ሳሊባን አቋም ምናልባት በዚህ ጨዋታ ላይ የክርስቲያን ሞስኬራ ይሸፍነዋል
እነ ኢንካፔም አሉ ሌሎችም እነ ማይልስ ሌዊስ ስኬሊ ወደኋላ አሁን ወደፊት እየተመለከተ ነው መሃል ሜዳ ላይ ወደኋላ ተመልሶ ሊጫወት ይችላል። ይሄን ነገር ሚካኤል አርቴታ ሶልቭ እንደሚያደርጉ ይጠበቃል። አይተናል በተደጋጋሚ ይሄን ነገር። ሌላው ምናልባት በአርሰናል በኩል የሚያሰጋ የራይስና የሳካ ጉዳይ ነው። እነሱ ጫና አለባቸው። እንግዲህ ቡካዮ ሳካና ዴክላን ራይስ ሙሉ ብቃት ላይ ካልሆኑ ባለፈው አይተናል ተቀያሪ ወንበር ላይ ሆነው ስለዚህ የነሱ ሙሉ ብቃት ላይ ካልሆኑ አርቴታ ጨዋታውን ቀድሞ ለመጨረስ በመጀመሪያው አጋማሽ ከፍተኛ ጫና ፈጥሮ ለመጫወት እንደሚሞክር ውጤት ካገኘ በኋላ ቁልፍ ተጫዋቾችን ቀይሮ በማውጣት ያው ሊያሳርፋቸው ይችላል የሚሉ ግምቶች አሉ። ነገር ግን እንዲያም ሆኖ ምናልባት በዓለም ዋንጫው ላይ የነበሩት እነዚህ በተለይ ሁለቱ ቁልፍ ተጫዋቾች ሙሉ አቋም ላይ አለመሆን እና በዛሬው ጨዋታ አቋም ያስተላልፉ ውስጥ የማይገቡ ከሆነ ለአርሰናል እንደ አንድ ክፍተት ሊታይ ይችላል። ምክንያቱም ለምሳሌ በሳካ ቦታ ልናየው የምንችለው ማዱኬን ነው። ማዱኬ ደግሞ አርሰናል ደጋፊዎች እየሰጡት ያለ ክሬዲት አለ፣ እያደረገ ያለ አስተዋጽኦ አለ። እሱ ነገር ጥያቄ ውስጥ የሚገባ ነው። የአዲስ መጪው ቡድን የኮቨንተሪ ሲቲ የነጻነት መንፈስ እና ያጫወት መልክ ኮቨንተሪዎች እንግዲህ ያው ምንም የሚሸነፍ ነገር እንደሌለ ቢሸነፉም ትችቶች እንደማይበዙባቸው የሚጠበቅ ነው። በዚህ ጨዋታ ላይ ሙሉ ለሙሉ የተሰጠ የማሸነፍ ኦፕታም ብናየው 80% ለአርሰናል ነው የሰጠው። ስለዚህ ሙሉ ለሙሉ ቢሸነፉ ተጠያቂ የማይሆኑበት ነጻነት አላቸው በዚህ ጨዋታ ላይ እና ያን ነገር በልበ ሙሉነት ወደ ጨዋታው እንዲገቡ ያደርጋቸዋል። ያለምንም መጫንና በከፍተኛ መነሳሳት ጨዋታውን ሊጫወቱ ይችላሉ። ትሸነፋለህ ተብሎ የገባ አንድ ሰው ሪንግ ውስጥ በከፍተኛው አኔ ነው ሊጫወት የሚችለው፣ ምክንያቱም ጫና የለበትም። መጀመሪያ እንደዚህ ትሆናለህ ይቀስ ያን ነገር ለመቀየር ነው የሚያደርገው ጥረት የሚያደርገው እና ጨዋታው መክፈቻ እንደመሆኑ መጠን ያው መጀመሪያ አካባቢ ግብ ካላስቆጠሩ ወይም ካላስተናገዱ በራሳቸው የመተማመናቸው ነገር እየጨመረ በመሄድ ለአርሰናል አስቸጋሪ ሊሆኑ እንደሚችሉ ይጠበቃል። ኮቨንተሪ ሲቲዎች በዚህ ጨዋታ ላይ እንዳልነው ግን ጫናው ለአርሰናል ነው እንጂ ለኮቨንተሪ ሲቲ አይሆንም። አርሰናል ዛሬም የዋንጫ አሸናፊ ሊሆን እንደሚችል የተገመተ ነው። ስለዚህ እሱ ነው ድል እንዲያደርግ የሚጠበቅ። ጫናው ያለው አርሰናል ጋር ነው። ኮቨንተሪ ሲቲ አዲስ አዳጊ ነው፣ ገና ሊጉን አልለመደውም። ከ25 ዓመታት በኋላ ነው የተመለሰ። በዚህ ክለብ ውስጥ የተጫወተ ከዚህ በፊት በፕሪሚየር ሊጉ አንድም ተጫዋች የለም። በጣም ብዙ ነገሮች አሉ። ይልቅስ በአርሰናል ውስጥ በፕሪሚየር ሊጉ ያልተጫወተና አምና በቡድን ውስጥ ያልተካተተ የነበረ የክርስቶስ ቶዞሊ እና እንደዚሁም ደግሞ የብሩኖ ጉማሬሽ ጉዳይ ነው። ብሩኖ ጉማሬሽ በዛሬው ጨዋታ የመሰለፉ ነገር እንዳልነው አጠራጣሪ ነው። ከዚያ ውጭ ግን ሙሉ ለሙሉ ሻምፒዮኖች ናቸው። ኢንካፔ አዲስ ፈራሚ ነው፣ ነገር ግን በውሰት ውል አመቱን የከረመ ነው። ስለዚህ አዳዲስ ተጫዋቾችም ቢሆኑ ኮሚኒቲ ሺልድ ጨዋታው ላይ የነበራቸው አቋም አለ፣ ታይተዋል፣ ተፈትሸዋል። በልምምድ በወዳጅነት ጨዋታዎች በአርሰናል በኩል ምንም አይነት ክፍተት እንደሌለ የሚያሳስብ ነገር እንደሌለ ተደርጎ ተጠባቂ ሆነው ጫና ኑሮባቸው ነው የሚጫወቱት። በደጋፊያቸው ፊት በስታዲየማቸው ነው የሚጫወቱት። ኮቨንተሪ ሲቲ ደግሞ አዲስ አዳጊ ነው፣ ከ25 ዓመታት በኋላ የመጣ ቡድን ነው። አንድም ልምድ ያለው ተጫዋች በፕሪሚየር ሊጉ እንደሌላቸው ነው የሚታመነው። ከዚያም ባሻገር የአምናውን ሻምፒዮን ነው የሚገጥሙት። በኤምሬትስና በደጋፊው ፊት ነው የሚገጥሙት። ስለዚህ ያለ ጫና ነፃ ሆነው ነው የሚጫወቱት። ከዚህ አንጻር ግምቶችን እንመልከት። የውጤት ግምቶችን ስንመለከት በኦፕታ ግምት መሰረት የሁለቱም ቡድኖች የማሸነፍ ቅድመ ግምቶች የተቀመጡት በመቶኛ 80.4% አርሰናል ያሸንፋል ሲል ነው ኦፕታ የገመተው። ኦፕታ ያው ስኬታማ ገማች ነው፣ ዓለም አቀፍ ቁጥር አንድ ገማች ነው። 80.4% አርሰናል ያሸንፋል፣ 12.5% አቻ ይሆናሉ፣ 7.1% ደግሞ ኮቨንተሪ ሲቲ ያሸንፋል በሚል በጣም ዝቅተኛ የሆነ ግምት ነው ለኮቨንተሪ ሲቲ የሰጠው። ለአርሰናል ደግሞ በዚህ ደረጃ ከ80 በላይ ማለት ነው። ሌሎች ግምቶችን ስንመለከት ለምሳሌ ኤአይ ጎግል አርሰናል 2-0 ወይም ደግሞ 3-1 ያሸንፋል የሚል ግምት አስቀምጧል። በሁለት ግቦች ልዩነት ያሸንፋል የሚል። የታዋቂ ሚዲያዎች የውጤት ግምቶችን ስንመለከት እንግዲህ የተለያዩ ታዋቂ የስፖርት ድረገጾችና ጋዜጠኞች ጨዋታው ከመጀመሩ በፊት ያስቀመጧቸው ግምቶች አሉ። የውጤት ግምቶች ተመሳሳይነት አላቸው። የተገመቱት እንዳለ ተመሳሳይነት አላቸው። ዩኤስኤ ቱዴይ አርሰናል 3-0 ኮቨንተሪ ሲቲን ያሸንፋል
ያው መድፈኞቹ ያለምንም ግብ ጨዋታውን ይቋጩታል ወይም ክሊን ሺት አስመዝግበው በነፃነት ያሸንፋሉ የሚል ግምቱን አስቀምጧል። ስፖርት ኢለስትሬትድ እሱም እንደዚሁ አርሰናል 2-0 ያሸንፋል ብሏል። ኮቨንተሪ በጥሩ ሁኔታ ላይ ይከላከላል፣ ነገር ግን አርሰናል በየአጋማሹ በሚያስቆጥራቸው ጎሎች ያሸንፋል የሚል ግምቱን አስቀምጧል። ሾርት ፊውዝ እንደዚሁ ሌላኛው እና የደጋፊዎች ትንታኔ ነው። አርሰናል የሊጉን ዋንጫ ለማስጠበቅ ጉዞውን በድል እንደሚጀምርና ዛሬ የሚያገኘው 3 ነጥብ ለቀጣዩ ውድድር ዘመን ትልቅ መነሻ እንደሚሆንለትና ድል እንደሚያደርግ ግምቱን አስቀምጧል። ታዋቂ ተንታኞችን ስንመለከት የቀድሞ ተጫዋቾች ግምቶች ናቸው። ጋሪ ኔቭል የስካይ ስፖርት ተንታኝ ነው። አርሰናል 3-0 ያሸንፋል ብሎ ገምቷል። ያው አርሰናል ባለፈው ሳምንት በኮሚኒቲ ሺልድ ላይ ያሳየውን ብቃት በመጥቀስ ነው እጅግ በጣም አስፈሪ እንደነበረ አርሰናል ሳሊባ ባይኖርም እንኳን የአርቴታ ስብስብ ኮቨንተሪን በቀላሉ ለማሸነፍ የሚያስችል ጥልቀት እንዳለው ጭምር በመናገር ማለት ነው። ጄሚ ካራገር እሱም ያው የስካይ ስፖርት ተንታኝ ነው። ጨዋታውን አርሰናል 2-0 ያሸንፋል ብሎ ገምቷል። ፍራንክ ላምፓርድ ቡድን ይዞ ወደ ኤምሬትስ ሲመጣ መጀመሪያ የሚመርጠው በጥንቃቄ መከላከልን እንደሆነ ይጠበቃል። ስለዚህ ኮቨንተሪዎች ጨዋታውን ለአርሰናል ከባድ ለማድረግ ይሞክራሉ፣ ነገር ግን አርሰናል በመጨረሻ ሰብሮ መግባቱ አይቀሬ ነው የሚል ግምቱን አስቀምጧል። ፖል ሜርሰንም እንደዚሁ የስካይ ስፖርት አርሰናል 3-1 ያሸንፋል የሚል ግምቱን አስቀምጧል። የአርሰናል ደጋፊ ነው ይታወቃል። እሱ አርሰናል ጨዋታውን በበላይነት ይመራል፣ ነገር ግን የሳሊባ አለመኖርና የኮቨንተሪ የመነሳሳት ስሜት እንግዶቹ አንድ ግብ በድንገት እንዲያስቆጥሩ እድል ሊሰጣቸው ይችላል የሚል ግምቱን አስቀምጧል። በዚህ መልኩ ግምቶች አሉ በዋናነት። ይህንን ካልን ስለ ዛሬው ጨዋታ አንዳንድ እውነታዎችን እናንሳ። እንግዲህ እንደ ኢትዮጵያን አቆጣጠር ከ2001 ጥምቀት ወር ወዲህ አርሰናል ከኮቨንተሪ ሲቲ ጋራ በፕሪሚየር ሊጉ ሲገናኙ ዛሬ ከ25 ዓመታት በኋላ ለመጀመሪያ ጊዜ ነው እንዳልነው ከ25 ዓመታት በኋላ ነው ኮቨንተሪ ሲቲ ወደ ፕሪሚየር ሊጉ ያደገው። ስለዚህ ከ2001 ጥቅምት ወር ወዲህ ከአርሰናል ጋር ለመጀመሪያ ጊዜ ነው ኮቨንተሪ ሲቲ የሚገናኘው። በፕሪሚየር ሊጉ የመክፈቻ ጨዋታ ላይ ያሉ ቁጥራዊ መረጃዎችን እንመልከት። የፕሪሚየር ሊጉ ሻምፒዮኖችና የሻምፒዮንሺፑ አሸናፊዎች ያው እርስ በርስ ሲገናኙ ዛሬ 5ኛ ጊዜያቸው ነው። ከዚህ በፊት የተደረጉት ሁሉም 4 ጨዋታዎች በፕሪሚየር ሊጉ ቻምፒዮኖች የበላይነት ወይም በአርሰናል የበላይነት ተጠናቋል። አርሰናልም ያለፉትን 4 የፕሪሚየር ሊግ የውድድር ዓመት የመክፈቻ ጨዋታዎችን ማሸነፍ ችሏል እና አርሰናል ከዚህ በፊት 5 ተከታታይ የሊግ የመክፈቻ ጨዋታዎችን ማሸነፍ የቻለው አንድ ጊዜ ብቻ ነበረ። 5 ተከታታይ አሁን 4 ጊዜ ያሸንፈዋል የመክፈቻ ጨዋታዎችን። ዘንድሮ የሚያሸንፍ ከሆነ 5ኛው ይሆናል ማለት ነው እና ከዚህ በፊት ይሄን አድርጎ የነበረው አርሰናል ከ2001 2002 እስከ 2005 2006 ነበረ። ዛሬ ያንን ታሪክ ሊደግም የሚችልበት ሰፊ ዕድል አለው። ኮቨንተሪ እንግዲህ በኤምሬትስ የሚያደርጉት የመጀመሪያ የሊግ ጨዋታቸው ነው ይሄ ጨዋታ። ከዚህ በፊት በዚህ ሜዳ ያደረጉት የመጀመሪያ የሊግ ጨዋታቸውን ማሸነፍ የቻሉት ክለቦች አርሰናልን ጨምሮ 2 ብቻ ናቸው፣ በዚህ በኤምሬትስ ስቴዲየም ማለት ነው። ዌስትሃም በ2007 ሚያዝያ ወር ላይ እንዲሁም ደግሞ ሃል ሲቲ በ2008 መስከረም ላይ ድል ማድረግ ችሏል። አርሰናል የመጀመሪያ የኤምሬትስ የሊግ ጨዋታውን በአቻ ውጤት ነበረ ያጠናቀቀው። ከ2023-24 የውድድር ዓመት ጀምሮ አርሰናል ከአዲስ አዳጊ ቡድኖች ጋር ካደረጋቸው 18 የፕሪሚየር ሊግ ጨዋታዎች በ17ቱ ድል አድርጓል። በጣም ሰፊ እና በጣም ስኬታማ ውጤታማ የሆነ ድል። በዚህ መልኩ ነው እውነታዎችን የምናየው። ይህንን ካልነን እንግዲህ በዛሬ ምሽቱ በሚደረጉ ጨዋታዎች ላይ እንዳልነው በኮቨንተሪ ሲቲ እና በአርሰናል ጨዋታ ላይ የማይኖሩ በተለያየ በጉዳትም በቅጣትም ሊሆን ይችላል የማይኖሩ በመክፈቻ ጨዋታው ላይ በተለያዩ ምክንያቶች የማይሰለፉ ተጫዋቾችን ስንመለከት በአርሰናል በኩል እንዳልነው ዊሊያም ሳሊባ ነው። በዓለም ዋንጫ ላይ የገጠመው እና እየተባባሰ የመጣው የጀርባ ጉዳት ቀዶ ጥገና ስለሚያስፈልገው ለረጅም ጊዜ ከሜዳ ይርቃል ተብሏል። ቲምበር ጉዳይም በከባድ የብሽሽት ጉዳት ምክንያት ገና ከዋና ቡድን ጋር ልምምድ አልጀመረም፣ በዛሬው ጨዋታ አይኖርም። እንዲሁም አዲስ ፈራሚው ብሩኖ ጉማሬሽ ነው። የእሱ ጉዳይም አጠራጣሪ ነው። ባለፈው ሳምንት በማንቸስተር ሲቲ ላይ ነበረ በኮሚኒቲ ሺልድ ጨዋታ ላይ እንደዚሁ የጭን ጉዳት አስተናግዶ ስለነበረ ዛሬ የመሰለፉ ነገር እስካሁን ድረስ አልተረጋገጠም፣ ይሄ ዝግጅት እስከተቀረጸበት ሰዓት ድረስ። ነገር ግን የአካል ብቃት ምርመራ ያደርጋል ተብሏል። በኮቨንተሪ ሲቲ በኩል ሃጂ ራይት የቡድኑ ዋና አጥቂ ነው የተጫዋች። ነገር ግን በደረሰበት ከባድ የጭን የፊት ለፊት እግር ጡንቻ ጉዳት ምክንያት እስከ 12 ሳምንታት ከሜዳ እንደሚርቅ
መረጃ ተመልክተናል። ሉክ ዊልፌንደን ነው ሌላኛው። እሱም በጉዳት ምክንያት በዚህ ጨዋታ ላይ መሰለፍ አይችልም ተብሏል። ፍራንክ ኦኔካና ጃክ ሩዶኒ እንደዚሁ የእነሱ ጉዳይ አጠራጣሪ ነው። ልክ እንደ ቡካዮ ሳካና ዴክላን ራይስ ማለት ነው። ሁለቱም በቅድመ ውድድር ዝግጅት ወቅት በገጠማቸው ጉዳት ምክንያት የመሰለፋቸው ነገር አስተማማኝ አይደለም ተብሏል። በጣም አስገራሚውን ነገር ጠቁመናችሁ እንለፍ። ከዚህ ጋር በተያያዘ አርሰናል ለመጨረሻ ጊዜ ኮቨንተሪ ሲቲን ሲገጥም የነበረው አስተላለፍ ኮቨንተሪ ሲቲን ሲገጥም ለመጨረሻ ጊዜ በፕሪሚየር ሊጉ አይደለም። ከኮቨንተሪ ሲቲ ጋር ያው በተለያየ ጉዳይ ይገናኛሉ። እርግጠኛ አይደለሁም ግን በፕሪሚየር ሊጉ አይደለም፣ በሌሎች ጨዋታዎች ላይ ተገናኝተው ነው። በሌሎች የወዳጅነት ጨዋታ ምናልባት ካልተሳሳትኩኝ እና የነበሩት ተጫዋቾችን አስታውሰን እንለፍ። ፋመርስኪ ነው ግብ ጠባቂው የአርሰናል። ጊብስ፣ ኮሽለኒ፣ መርሳከርና እንደዚሁም ደግሞ ጂንክሰን የኋላ መስመሩን ይመሩት የነበሩ ተጫዋቾች ናቸው። ዊልሸርና ቻምፐርሊን መሃል ሜዳ ላይ የነበሩ ናቸው። ኦዚል ከፊታቸው ላይ ያለ፣ ፖዶልስኪ፣ ቤንትነር እና ጊናብሪ አሁን በሙኒክ ውስጥ የምናውቀው እነዚህ ተጫዋቾች ነበሩ ከኮቨንተሪ ሲቲ ጋር ለመጨረሻ ጊዜ ጨዋታቸውን ሲያደርግ አርሰናል ጨዋታውን ሲያደርግ ቋሚ አስተላልፍ ውስጥ የገቡት። ነገር ግን ዛሬስ የሚለውን ስናየው አርሰናል ያው ሌላ ታሪክ ውስጥ ገብቷል። እነዚህ ተጫዋቾች ግን አስቧቸው መልስ ጨዋታ ነው የተደረገ። ይህንን ካልን ምናልባት ካለን ሰዓት አንጻር አዳዲስ የቆመ ኳስ ህግ አለ። ይሄ ህግ አርሰናል ሊጎዳው የሚችልበት ነገር አለ። በሌላ ጉዳይ ላይ በሰፊው እንመጣለን። ለአርሰናል ብቻ ሳይሆን ለማንቸስተር ዩናይትድም እንደዚሁ መጥፎ ዜና ይዞ የመጣ ነው። በተቃራኒው ደግሞ ለሊቨርፑል ጥሩ ነገር ይዞ የመጣ አዲስ ህግ ነው። እሱን እናያለን። ከመቋጨታችን በፊት ስለ ዝውውር አንስተን እንለፍ። አርሰናል ያው የኮንሳን ዝውውር አጠናቋል። እንግዲህ እንግሊዛዊ ተከላካይ ኢዝሪ ኮንሳ ዝውውሩን በይፋ አጠናቋል። ከአስቶን ቪላ በ51 ሚሊዮን ፓውንድ ነው አርሰናልን የተቀላቀለው። ሌላኛው ደግሞ አርሰናል ከማንቸስተር ዩናይትድ ወጣት የቀይ መስመር ተከላካይ ሀቢብ ኦጉኒየን የተባለ ሌላኛ የቡድኑ ቁልፍ ተጫዋች ነው። እሱ መድፈኞቹን ተቀላቅሏል። ነገር ግን በነፃ ዝውውር ነው አርሰናልን የሚቀላቀል። ማንቸስተር ዩናይትድ ወደፊት አርሰናል ከዚህ ተጫዋች ሲሸጥ 40% ክፍያ የማግኘት መብት አለው። ሌላው አርሰናል የሰሜን ለንደኑ ክለብ የብላክበርን ሮበርስን ወጣት አጥቂ ኢጎር ታይሆንን ለማስፈረም ከስምምነት ላይ ደርሷል። ብላክበርን ሮበርስ የአርሰናልን ጥያቄ በተደጋጋሚ ውድቅ ሲያደርግ ነበር የቆየ። ነገር ግን አሁን ሁለቱ ክለቦች ከስምምነት ላይ ደርሰዋል። የ18 ዓመቱ አጥቂ ኢጎር ታይሆን ዝውውሩን ለማጠናቀቅ እንግዲህ በዛሬው ዕለት የሕክምና ምርመራ እንደሚያደርግም ነው የወጣው መረጃ የሚጠቁመው። አርሰናል ሌላ የግራ ክንፍ ተጫዋች ጋር በተያያዘ አዲስ መረጃ ወጥቷል። ምናልባት በግራ ክንፍ ላይ አዲስ ተጫዋች ካላገኘ ጋብሪኤል ማርቲኔሊ በቡድን ውስጥ ሊቆይ እንደሚችል የሚጠቁም መረጃ አለ። ለዝውውር የቀረበ ነው። ብዙ ጥያቄዎች ቀርበዋል። ሌላው ግን በጣም ትልቁ ዜና አትሌቲኮ ማድሪድ ጁሊያን አልቫሬዝን ለአርሰናል ለመሸጥ ዝግጁ መሆኑን ይፋ አድርጓል። መድፈኞቹ ይህን ተጫዋች በጥብቅ ይፈልጉታል። ነገር ግን አትሌቲኮ ማድሪድ ይህን ተጫዋች አንሸጥም ብለው ቆይተዋል። ዛሬ ግን ክፍት ማድረጋቸውን በይፋ አሳውቀዋል። ነገር ግን ጥርጣሬዎች አሉ። አርሰናል እኛ የምንፈልገውን ዋጋ ያወጣል ወይ ይከፍላል ወይ? 150 ነው የሚፈልገው አትሌቲኮ ማድሪድ ለዚህ ተጫዋች። ይሄ ተጫዋች መሄድ የሚፈልገው ወደ ባርሴሎና ነው። አትሌቲኮ ማድሪድ ደግሞ ለባርሴሎና መሸጥ አይፈልግም። ነገር ግን ለአርሰናል ክፍት አድርጓል ዛሬ። ተጫዋቹ ደግሞ ወደ እንግሊዝ መምጣት አይፈልግም። ወደ አርሰናል አይደለም፣ ወደ እንግሊዝ መምጣት አይፈልግም። ከአየር ንብረት ከቋንቋ ከምን ችግር ጋር ተያይዞ መኖር የሚፈልገው በስፔን ነው። ነገር ግን አሁን ላይ አትሌቲኮ ማድሪድ ለአልቫሬዝ 150 ይፈልጋል። አርሰናል ይህንን ዋጋ ያቀርባል በሚለው ላይ እርግጠኛ አይደሉ። አርሰናል እስከ 120 ሚሊዮን ለማቅረብ ዝግጁ ናቸው። ተጨማሪ 5 ሚሊዮን ምናልባት ይጠበቃል። ባርሳ ለጊዜው ከአልቫሬዝ ዝውውር ወጥቷል። አርሰናል እንግዲህ ለጁሊያን አልቫሬዝ 120 ሚሊዮን ዩሮ ለማውጣት ዝግጁ ስለመሆኑ መረጃዎች በተደጋጋሚ ወጥተዋል። ባርሳ አሁን ላይ ከአልቫሬዝ ዝውውር ለጊዜው ራሱን አግልሏል። ጁሊያን ዛሬ በአትሌቲኮ ለመቆየት ወይም ደግሞ ከአርሰናል ጋር ለመደራደር ይወስናል ተብሏል። እስካሁን ድረስ የወጣ መረጃ የለም። ነገር ግን በኋላ ላይ ምናልባት የሚወጡ ነገሮች ይጠበቃሉ። ሌላው በአትሌቲኮ ማድሪድ የልምምድ ማዕከል አቅራቢያ ደጋፊዎች የጁሊያን አልቫሬዝ ላይ ያላቸውን ተቃውሞ ከክለቡ እንዲወጣ ከሚያሳይ ጽሁፍ ጋራ ተቃውሟቸውን እያሰሙ ነው። ከሰዓታት በፊት ደግሞ የጁሊያን አልቫሬዝን ሁኔታ በተመለከተ አንድ መረጃ ተመልክቼ ነበረ። ፔድሮ ሞራታ ይዞት የወጣው መረጃ ነው። በአትሌቲኮ የመቆየት 55% እድል አለው። ወደ አርሰናል የሚሄድ ደግሞ 45% እድል አለው።
ብሏል። አርሰናል 120 ሚሊዮን ዩሮ ከተጨማሪ 5 ሚሊዮን ዩሮ ጋር አቅርቧል ተብሏል እና አትሌቲኮ 150 ሚሊዮን ዩሮ ይፈልጋል። ይሄ ነገር እንዴት ስምምነት ላይ እንደሚደረስ አልታወቀም። በተጨማሪም አርሰናል አሁንም ከጋላታሳራይ ጋር ስለ ቪክቶር ኦስሜሄን ጉዳይ እየተነጋገረ ስለመሆኑ መረጃ ወጥቷል። ሆኖም ግን የኦስሜሄን ያው ከፍተኛ ደሞዝ በየአመቱ 20 ሚሊዮን ዩሮ የተጣራ ነው። እንግዲህ ሻምፒዮኖቹ ይህንን መጠን ለመክፈል አይፈልጉም። እናም በዝውውሩ ላይ አርሰናል እያመነታ እንደሆነ መረጃ ተመልክተናል። ውሳኔው በኦስሜሄን እጅ ነው ተብሏል። የደሞዝ ፍላጎቱን ዝቅ ማድረግ ወይም ደግሞ በቱርክ መቆየት አንዱ ምርጫ ነው። ቤተሰቦቻችን እንግዲህ ገበያ ስፖርት በዛሬው ዕለት የነሐሴ 15 2018 ዓ.ም ዕለተ ዓርብ አመሻሽ ከሜዳ ባሻገር ዝግጅቱን በምሽቱ ጨዋታ ዙሪያ እንዲሁም በአርሰናል የዝውውር ራዳር ዙሪያ ላይ ያሉ ጉዳዮችን በሰፊው እያነሳን እንቆየነን። ቆይታችን በዚሁ እንቋጫለን። መኮንን አልማው ነበርኩኝ ከካሜራ ባለሙያችን ኪዳኔ ታከለ ጋራ። እናንተም አብራችሁን ስለቆያችሁ ከልብ እናመሰግናለን። ፕሪሚየር ሊጉ በይፋ ጀምሯል። ጨዋታው በማን ድል አድራጊነት ይጠናቀቃል? ግምቶቻችሁን በኮሜንት ሳጥናችሁ ውስጥ አስቀምጡልን። መልካም ምሽት፣ መልካም ጊዜ ይሁንላችሁ። Shaggy!